ያውቁት ሚስቱ እንደሆነች ማነው አባቱ እንደሆነ ነው ዮሴፍን የሚያውቁት። ይህን ነገርም ክርስቶስም አንዲትን ቦታ ላይ ሲናገሩት ጊዜ አላስተባበልም። አይሰማም እንደ ልጆች ሲያስተላ ማለት ይሰማል። ይሰማለኛ። ከተሰማ አንዲትን ቦታ ላይ ኢየሱስ ክርስቶስ አባትህ አንተ ይሄ የጸራቢው የዮሴፍ ልጅ አይደለምን ሲሉት፣ ክርስቶስ እንግዲህ ሰዎች ሲሳሳቱ ዝም ሊል አይችልም፣ ያርማቸዋል። አይደለም ተራ ሰው ተሳስቶ ታላላቅ የካህናት አለቆች ሲሳሳቱ ያርማቸዋል፣ ሁላ ፈሪሳውያኖች ሲሳሳቱ ያርማቸዋል። ስለዚህ ሰዎችን ስህተት ላይ ያየ ዝም ሊል አይችልም። አንዲትም ቦታ ላይ ግን ክርስቶስ ያን ሲናገሩት አንተ የዮሴፍ ልጅ የጠራቢው ዮሴፍ ልጅ አይደለህን ሲሉት አይን አይደለሁም ብሎ ሊያርማቸው አልቻለም። ገብታችኋል? እንዲሁም ማርያም ራሷ ምን የተቀበለችው ነገር ነው። እኔና አባትህ ስንፈልግህ ነበር አለችው። ስለዚህ መጽሐፉም ልክ እንዲሁ ሚስቱ እንደሆነች ይናገራል። ያን ይናገራል። ከዚህ ነገር ሁሉ ያጠራውና ያጸዳው ማን ነው ከተባለ ቁርአን ነው። ቁርአን ላይ አባት ምናምን ገለመሌ ብሎ ሂሳብ የለም ለክርስቶስ። አንዲትም ሰው አባት ተብሎ አልተጠራለትም። ዮሴፍ ምናምን የሚባል ታሪክ የለም። ገብታችኋል? ልክ እንዲሁ ማርያም እኔና አባትህ ስንፈልግህ ምናምን ቁርአን ላይ ላወፍ የለም በፍጹም እኔ ማንም ሳይነካኝ ነው የወለድኩት እያለች የምትናገርለት ብቸኛ ልጅ ምናምን ቁርአን ላይ ላወፍ። ሄሎ እሱ ሰላም ነው። በአሁኑ አለ አልሐምዱሊላህ። አሁን አልሽ በአሁኑ ሰዓት ራሱ አሉ እንደዛ ብለው የሚያምኑ ማለት ከኢየሱስ ክርስቶስ በኋላ አግብታ ወልዳለች ብለው የሚያምኑ አሉ። እኔ በዚህ ሀሳብ አልስማማም። ግን እጮኛ ተብሎ እዛ ጋር ደግሞ እሱ ደግሞ ያንተን ነው ማለት በግሪኩ ካለ ምንጩ ነው ብዬ ስለማስብ እኔ በሱ ነው እንትን ብለው። ግን ማርያም አግብታለች የሚለው ነገር ይህንን አልቀበልም። ግን እንደ ሀሳብ ምንድን ነው እንደ ቃል አጠቃቀም ለምሳሌ አሁን መጽሐፉ ላይ ይላል ነው እንጂ እኛ ምን እያልን ያለ ነው እንደ ክርስቲያኖች መጽሐፍ የያዙት መጽሐፍ ላይ ሚስቱ እንደሆነች ተቀምጧል ነው እንጂ እኔ ለምሳሌ ማርያም ኢየሱስ ክርስቶስን ከባል ነው የወለደችው ብዬ ባምን ከእስልምና እወጣለሁ። ምክንያቱም አምላክ አላህ ሱብሓነሁ ወተዓላ ማንም ወንድ ሳይነካት ተአምራዊ በሆነ መንገድ ነው የወለደችው ብሎ ያረጋገጠውን ነገር እንደ መካድ ስለሚቆጠር ማለት ነው። ስለዚህ ማርያም በድንግልናዋ ማንም ወንድ ሳይነካት ነው የወለደችው። አልዓዝራ አልበቱል ተብላ ትጠራለች በኢስላም ድንግል ማርያም ተብላ። ነጃሺ ወደ ኢትዮጵያ የኢትዮጵያው ንጉስ ሰሃቦች የዛኔ በእርሱ ፊት ቁመው እውነትን በመሰከሩ ጊዜ ማ ተቁሉነ ፊ ዒሳ ብሏቸዋል። ስለ ክርስቶስ ምን ትላላችሁ ስለ ኢየሱስ ሲላቸው የድንግል ማርያም ልጅ ማንም ወንድ ሳይነካት ተአምራዊ በሆነ መንገድ የወለደችው ነው ብለን እናምናለን ብለው ሰሃቦች ገልጸዋል። ስለዚህ ድንግል ማርያም በድንግልና ሳለች ወለደ። አሎ አስገባኝ። ይሰማል? አንድ ጊዜ ተረጋጋ። ቆይ አስጨርስ። እሺ ቆይ በተራ እና ያ ነው በቁርአን ላይ ስትመጪ ጊዜ አባት ምናምን ይሄ እጮኛ ምናምን የሚለው ቃል ራሱ አታገኝም። ለማርያም ማንም የለም፣ ብቻዋን ነው የወለደችው ማንም ወንድ ሳይነካት ተአምራዊ በሆነ መንገድ ያ ተብላ ተገልጻለች። ተአምር ነች፣ እሷ ራሷ ተአምር ነች። ተአምር የተባለችው ለምንድን ነው? ማርያም ማንም ወንድ ሳይነካት ከእርሷ ብቻ ሰው ስለተፈጠረ በእርሷ ራሱ እሷ ተአምር ነች፣ ለዓለም ድንቅ ነች። ክርስቶስም ድንቅ ነው ለዓለም ተአምር ተብሎ ተገልጿል። ለምን ከተባለ ያለማንም አባት ከሴት ብቻ የተወለደ ልጅ ተብሎ በመገለጹ እሱም ተአምር ነው። ለዚህም ነው አምላክ አላህ ምን ይላል? ወጀዐልና ብነ መርየመ ወኡመሁ አየተን ይላል። የማርያምን ልጅና እናቱን ተአምር አደረግኳቸው እያለ ለዓለም ድንቅ ናቸው እያለ ይናገራል። ነገር ግን እዚያ ጋር ስንሄድ ጊዜ ተአምር ናቸው ነው ወይ? ለወፍ አባትና እናት እንዳሉ ይገለጻል። እዚያ ላይ አባት አለው ተብሏል። አባትህ ነው እያለች ማርያም አምናለች። እሱም እንዲሁ አባትህ ነው ሲሉት ከፊቱ አያስተባብልም ነበር። ልክ እንዲሁ መልአኩ ገብርኤል ተገልጦ ሚስትህን ከመውሰድ አትፍራ ይለዋል። በዚያ ከሆነ የተአምር ሊሆን አይችልም። አይ ጥያቄ አለቀ። እሺ አንዴ እዚህ ጋር ለምሳሌ አሁን እንደ ቃል አጠቃቀም ማለት ነው። እንደ ቃል አጠቃቀም እጮኛ ከተባለ ያው አጫት ማለት ያው በቃ ከሱ ሌላ ማንም ሰው እሷን ሊወስዳት አይችልማ። አሁን ለምሳሌ ግዴታ ምስት ከተባለ ማለት አብረው የኖሩ ሰው እንጂ ምስት ሊባል አይችልም። እንደ ቃላት ማለት እንደ ፍቺ ወይ እንደ ቃላት
እንግዲህ እንደ ሀገራችን እጮኛ የሚባለው ነገር ማጨት ሲባል ጊዜ ሰውየው ገና ሚስቱ አላደረጋትም ለሚል እንደምንረዳው እንደዛ መስራቱ ሊሆን ይችላል። ነገር ግን እሱ እንደሚለው መጽሐፉ የሚለው እጮኛ ከተደረገ አንድ ሰው ወደ ቤት ላይወስዳት ይችላል። ነገር ግን እንደ መጽሐፉ ወደ ቤቱ ውሰዳት ተብሏል እያልኳቸው ነው። እጮኛህን ውሰድ ብሎ ሂሳብ የለም፣ ሚስትህን ውሰድ ነው የሚባለው። ለዚህ ነው መልአኩ ተገልጦ ለዮሴፍ ሚስትህን ወደ ቤትህ ውሰዳት ነው ያለው። ሚስትህን ወደ ቤትህ ውሰድ፣ ሚስት ተብላ ነው የተገለጸው። ታቻለ አይደል? ያ ነው። ስለዚህ ይሄ ለማየት ሞክራለሁ። ጥቅሱን ድጋሚ ከዚሁ ጋር በተያያዘ ማነው ይህን ጥያቄ የሚመለስ ክርስቲያን ነው? ማርያም ማነው? ዮሴፍ ማርያምን ያገባት በስንት ዓመቷ ነው? እሱ ስንት ዓመቱ ነበር? እሷ ስንት ዓመቷ ነበር? ስንት ዓመቷ ነበር? እሱ ስንት ዓመቱ ነበር? ይህ መጽሐፍ ቅዱስ ላይ አልተገለጸም። ሊቃውንቶች እንደገለጹት። እሺ እንሂድ። ስንት ዓመቷ ነበር? ስንት ዓመቱ ነበር? የለም መጽሐፍ ቅዱስ ላይ ያልተጻፈ ነገር እኔ እንደ መረጃ አልወስድም። ስለዚህ እንትን እድሜ የላትም ማለት ነው። እድሜ የላትም ሳይሆን ያልተጻፈ ነገር ይሄ ነው አትለውም። ታውቃለህ፣ የተጻፈው እንደተጻፈው ነው። ይሄ ግን የለም። ሊቃውንቶች ያስቀምጡ ነገር አለ በስንት ዓመቷ እንደሆነ ያን ነገር ነው። ለምሳሌ አባት አላት የላትም? ማርያም ለምን የላትም? ማን ይባላል አባቷ? ማን ይባላል? አላስታውስም፣ ይቅርታ። አባቷን አላስታውስም። ክርስቲያን አባቷ ማን ይባላል? የሚያውቅ ክርስቲያን የለም? የማርያም አባት ማን ነው? ያና ኮሜንት ላይ እያቄም እያሉ ነው። ሰምተሃል ይህን ስም? ኦኬ፣ በጣም ጥሩ። እያቄም ነው የሚሄደ አባቷ መጽሐፍ ቅዱስ ላይ አለ የለም? ሊኖር ይችላል፣ አላስታውስኩም። የለም አልልም፣ ይቅርታ አላውቅም። የለም። ስለዚህ አባቷ መሆኑን ግን ትቀበላላችሁ፣ ግን መጽሐፍ ቅዱስ ላይ የለም። ያ ነው። እሺ፣ አባቷ ማን እንደሆነ የገለጸው አሁንም አለ። ከሌላ አትቀበል። ፕሮቴስታንት ሁሱ አንዳንድ መሰረታዊ ያልሆኑ ነገሮች ላይ ብዙም ባንደክም ባይኔ። ለምን መሰለህ? ለምሳሌ ቁርአን ላይ አንተ የገለጽካቸውን ስለ ማርያም ታሪክ እኔ ኢንተረስትድ ሆኜ ነው ያዳመጥኩት ስታነበው ማለት ነው። በጣም ደስ በሚል ሁኔታ ለጠቅላላ እውቀት ትረዳኛለህ። ግን ይሄ ሀሳብ መጽሐፍ ቅዱስን የሚቃወም ሆኖ አላገኘሁትም። አንተ ቁርአን ላይ ያነበብከው ሁሉንም ነገር ማለት ነው። ፈጣሪ ለእሷ ያደረገላትን እንክብካቤ፣ መልአኩ ገብርኤል ወደ እሷ ሄዶ አትፍሬ ያላት መጽሐፍ ቅዱስ ላይ በከፊል አለ። አንተ የተናገርካቸውም ማለት ነው። በዝርዝር ቁርአን ላይ ደግሞ ብዙ ነገሮችን በዝርዝር ቱ ዘ ዲቴል እንደምንለው እስከዛ ድረስ ዲቴል አለው ቁርአን ላይ ደግሞ ማለት ነው። ስለዚህ ይሄ ነገር በማያከራክር ሁኔታ ውስጥ የሆነ ትንንሽ ነገሮች ላይ ጊዜ ማባከኑ መደካከም ነው የሚሆነው እና ቤዚክ የምንለው ነገር አለ። እምነቱ የተለያየበት እስልምናና ክርስትና የተለያየበት መሰረታዊ የሆነ ጉዳይ አለ። እጮኛና እጮኛ የሚለው ባልና ሚስት በሚለው ጉዳይ አይደለም። ይሄ አከራካሪ አይደለም፣ መሰረታዊ ነው ብዬ አላስብም። አንዴ እሺ፣ እናመሰግናለን ለሀሳብህ። ኮሜንት ላይ ጥያቄ ያለኝ የምትለው ቃል ኪዳንን አስገባት። ልጆች የላችሁ ታብ አድርጉ። ሙስሊሞች ትልቅ ችግር አለባቸው፣ ታብ አታደርጉ። አሁን ገስት ላይ ወላሂ ማን እንዳለ አይታየኝም። ምክንያቱም ታብ አታደርጉም። በቃ ማንም አይታየኝም፣ ድምፅ ብቻ ነው የምሰማው። ታብ አድርጉ። ምንም የሚቀንስባቸው ነገር የሆነ ከስልካችሁ እየሰማኝ ነው ከይቅርታ ጋር እሺ በቃ ጥያቄ ካላችሁ ክርስቲያን ቅድም በተባባልነው ነገር ላይ ያው የተጋጨ ሀሳብ ነው ስታቀርብ የነበረው። ምንም ክሊር የሆነ ነገር አይደለም። ስለ እጮኛና ስለ ሚስት ዲፊኒሽን ስትባል ሌላ ነገር ነው ስታወራ የነበረው። እሱ ችግር የለውም። ዶክተር የሚለው ነው ስሙ።
ማነህ? አዎ አይታየኝም ስሙ ዶክተር አዎ አዎ አዎ። የተናገርኩት ስለዚህ ነበር። እሱ ላይ በቃ አሁን የሆነ ማብራሪያ አንዴ ስላልተሰጠኝ አዶ አዳምጠ የተናገርኩት ስህተት ነው። የተናገርከው ስህተት ነው ያልከኝ? አዎ የተጋጨ ሀሳብ ነው የምታወራው። በጣም ጥሩ። የሆነ ማብራሪያ እየሰጠ አልነበረም። እሱን ተውና አሁን ወደ ሌላ ነገር እንሂድ። አትተውም። አንዴ አዳምጥ። አትተውም። ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ ምን ግልጽ የሆነ ሀሳብ ነው የሰጠው። ላስረዳህ ነው፣ ላሳይህ ነው። ማቴዎስ ወንጌል ምዕራፍ 1 ቁጥር 20 የግሪኩ ምን ይላል? እዛ ላይ ምስት ብላ አንብበልኛል። እዛ ላይ አንብበልኛል ሳይሆን ይላል መጽሐፉ ይላል። በላ እንዴ ድምፅህን ከፍ አድርገህ። እኔ አይደለም ያነበብኩህ፣ አውጥቼ ነው ያሳየሁ እና አሁን ራስህ አውጥተህ እንድታሳይ ላድርግህ ነው። ስለዚህ እዛ ላይ ደግሞ እንደዚህ ሀሳብ ከሰጠክ ሉቃስ 1:20 ላይ 26 ላይ አይደለም የሰጠሁት። አታዳምጥ በላይ ሀሳብ የሰጠህ ምናምን እንዲህ ብለህ አንብበህ ምናምን እያለ ወደ እኔ ያስጠጋው እንዳለ መጽሐፍህ ላይ ነው አውጥቼ ሚስቱ እንደሆነች ለዮሴፍ ያሳየው። አሁን ትልቁ ላይ አድርጉትና አንተ በራስህ እጅ አውጥተህ እንድታሳይ ላድርግህ ነው። እዛ ትልቁ ላይ ይሁን የሉቃስ ወንጌል ምዕራፍ 1 ቁጥር 26 ክፈት። ትልቁ ላይ ላይ ያለው እንዴት ነው የጠፋው? ትልቁ ላይ ነህ። አውጣና ሚስቱ እንደሆነች ያሳየው ስህተት ነው ያልከው አሳየና። እንዴ ዝም ብሎ ድምዳሜ ራስ ነው አውጣ። አፕሊኬሽኑ አለካ አውጣና ከየት እንዳመጣ ያው እሱን ታስረዳኛለህ። አሁንም ይኸው ከየት እንዳመጣህ እያለ ወደ እኔ እያስጠጋህ ስለሆነ አንተ የገዛ መጽሐፍህን አውጥተህ እንድታሳይ ላደርግህ ነው። ትልቁ ላይ ነህ። ክፈት የግሪኩን መጽሐፍህን። ያላ አሁን መጽሐፉ የለኝም እና የራሴ መጽሐፍ ቅዱስ ነው ያለኝ። እሱን ደግሞ ከራሴ እዚህ ሃርድ ኮፒ ስላለኝ በሱ ላይ ነው የምንስማማው። ሌላ ስልክ አለ? የለህም? የለኝም። ሌላ ስልክ የለኝም። በአንድ ስልክ ነው የምንጠቀመው። ግን መጽሐፍ ቅዱስ ላይ አውጥቼ ላንብብልህ እችላለሁ። መጽሐፍ ቅዱስ የግሪክኛው ካለ አንብብልን እስኪ። ምን ይላል? የግሪክኛው ሳይሆን የአማርኛው ነው አለኝ። የአማርኛው ነው አለኝ። አንተ የግሪኩን ታውጣልኛለህ። እሱ መጽሐፍ ቅዱስ ሳይሆን የመጽሐፍ ቅዱስ ትርጓሜ ነው የሚባለው። እሱ መጽሐፍ ቅዱስ የመጀመሪያ የተጻፈበት ትርጓሜ ቋንቋ መጽሐፍ ቅዱስም ይሁን እሱን አንተ ግሪኩን ታውጣልኛለህ። ፈጣሪ ስም ማነው ዶክተር ብሎ ጽፎ እሺ አድኔ ለምንድን ነው አማርኛውን ይሰራልኛል? ግሪኩን አውጣ። ግሪኩ አንተ ጋር ነው። እሱን አውጣና አንብበልኝ። እኔ ደግሞ አማርኛውን አነብላለሁ። ልክ እንደዚህ ወደ እኔ እያስጠጋህ ስለሆነ የገዛ መጽሐፉን አንተ እያወጣ አንተ እንዳሳይኸው አንተ እንዳስረዳ እያለ ወደ እኔ እሱን ተውና በቃ በቂ የሆነ ማብራሪያ ስላልተሰጠኝ ቀጣይ ቅድም ላነሳው ሀሳብ ላይ ትንሽ መግለጫ ልስጥክ። አይተውም። በፈጣሪ ስም ተረጋጋ፣ ሰከን በል፣ ቀስ በል። እንዴት አድርገን እንደምናስረዳቸው አናውቅም። ቅድም ሄዶ የምትለዋለች በአንድ የተረዳች ጉዳይ ነው። ይሄ መጀመሪያ የተጻፈበት የራሱ አንድ የተረጋጋ፣ ቀስ በል። ሰው እያወራ ጣልቃ አትግባ። ይሄ የራሱ የመጀመሪያ የተጻፈበት የራሱ የእናት ቋንቋው በግሪከኛ ነው እና እሱን ሊያሳምነኝ የምችለው አለች። ቀጥታ እዛ ላይ ስናየው ጊዜ ሄደን ሚስቱ ብሎ ቃል በቃል ተቀምጧል። ይሄን እየካደ ነው ይሄ ሰውዬ። ከዛ አንተ አምጥተኸው አንተ አስራድተኸው አንተ እንዳብራራኸው እያለ ወደ እኔ ያስጠጋ። መጽሐፍህ ነው ሚስቱ ብሎ ያስቀምጠው። ይህን ይመስላል። አሁን የመጨረሻ ጥያቄ ሉቃስ ወንጌል ምዕራፍ 1 ቁጥር 20 የግሪኩ ሚስቱ ነች ይላል አይልም? ሉቃስ ወንጌል ምዕራፍ 1 ቁጥር 26 ላይ ሉቃስ ማን ነው? ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ ሉቃስ ላይ እንደዚህ ይላል። ሉቃስ ላይ ይላል። ስለዚህ ሉቃስ ላይ ይላል እጮኛ። በጣም ጥሩ። ስለዚህ አዳምጥ። ሉቃስ ላይ ማቴዎስ ወንጌል ማቴዎስ አላልኩም። ለምን አታዳምጥም? እሺ አዳምጣለሁ። እንደ እንጫጫ ትወራለህ እንዴ? ትልቅ ሰው አይደለ? እሺ ዶክተር ብለህ ጽፈሃል። እሺ አዳምጣለሁ። ችግር መጽሐፍ ነው አይደለም? ማቴዎስ ወንጌል አንተ መጽሐፍ ነው አይደለም? የኔ መጽሐፍ ቅዱስ ነው። ግን አንዱን ስትቀበላለህ ሌላ ለምን አትቀበል? በጣም ጥሩ። አንዴ ስለመቀበል አይደለም ጥያቄ፣ ለመሟገተው ማስረጃ አምጣት ነው። ውሱ አንድ ጊዜ አዳምጠኝ። ውሱ አንድ ጊዜ አዳምጠኝ። ከይቅርታ ጋር ምንም ለማዳመጥ ፍላጎት የለው፣ ለመናገር ብቻ ነው የሚፈልገው። ከይቅርታ ጋር የሆነ ነገር ያስፈልጋል። ማዳመጥ አይፈልግም። እኔ ለምሞገት መጽሐፍ ላይ ለማነሳው ማስረጃ ነው የምሰጥህ። ይወታል አይደለ? ሚስቱ ብሎ አስቀምጦታል። ይህን ማስረጃ ቀጥታ ማየት መጽሐፍ ላይ
ይታላል አላህ መስላል ማዳወጥ አይፈልግም። ግን ምንድን ነው የሚፈልገው? የተናገርከው ስህተት ነው እንትን ይሄን ልለፈውና ሌላ ጥያቄ ልጠይቅ። እኔ ጥያቄ የሚጠይቅ ክርስቲያን በጣም ደስ የሚለኝ ጥያቄን አትጠይቅም አይደለም። ነገር ግን አዳምጥ፣ መጀመሪያ ተደማመጥ። አላህ መስላል። እሺ ጥያቄ ያለ ይቀጥል። እሺ ጥያቄ ያለ ይቀጥል። የገባ ሰው አለ? ገስት ላይ ሰው አይታየኝም። ተመስገንና ቤሪ ያለው ጥያቄ ያለ ይቀጥል። ቤሪ ያለሽ? ሰላም ይሰማል? እሺ ቃል ኪዳን የሚለውን ኮሜንት ላይ ያስገባት። ገስት ላይ ሰው አይታይም። ምን ሆኖ ነው? አድርጉ ልጆች፣ ታብታብ አድርጉ። ከዛ ደግሞ የቲክቶኳን ምልክት በውስጥ ውስጡት። እሺ ያ ያስተካክለዋል። ልቀጥል? እሺ አሁን እያወራችሁበት የነበረው የማቴዎስ ወንጌል ቁጥር 1 ምዕራፍ 1 ቁጥር 20 ላይ ነው መሰለኝ። እና ምንድን ነው ያጨቃጨቃችሁ? እዚያ ላይ የአማርኛው ላይ እጮኛህን ለመውሰድ አትፍራ አንተ ዮሴፍ ይላል። ይሰማሻል ቃል ኪዳን? በደንብ ይሰማኛል። ነገር ግን የአዲስ ኪዳን የተጻፈበት የመጀመሪያ ቋንቋ የግሪክ ነው እና የግሪኩን ሄደን ስናየው ደግሞ ሚስትህን ለመውሰድ አትፍራ ነው የሚለው። ሚስትህን ማርያምን ለመውሰድ አትፍራ ይላል። ማለት አግብቷታል ነው? ሚስቱ ነበረች ነው እያልክ ያለው ይላል መጽሐፉ ላይ ሄደን ስናየው የግሪኩን ሚስትህን ማርያምን ለመውሰድ አትፍራ ነው የሚለው። አማርኛው ላይ ደግሞ ሲተረጉሙላችሁ እጮኛው ብለው ጽፈውላችኋል። የኢትዮጵያ እኮ እኛ ለምሳሌ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አማኞች ነና። እሺ የግሪኩ ላይ የተጻፈው በአማርኛ ነው ወይስ በግሪክኛ ነው? በግሪክኛ ነው። ግን ያንን ወደ ፈለግሽው ቋንቋ መቀየር ይቻላል። ወደ አማርኛ ቀይረሽ አንቺ ወደ ቋንቋሽ ማየት ትችላለሽ። ስለዚህ እኛ ወደ ቋንቋችን ቀይረን ስናየው እጮኛ ነው የተባልነው አይደለም። እሱ እንደዛ አይልም። ሂደን ስናየው ጊዜ ቅድም ማስረጃ አውጥተን የግሪኩን ስናየው ሚስቱ ነው የሚለው እኮ የግሪኩ ላይ የተረጎምከው አንተ ነካ። እኔ አይደለም የተረጎምኩት። እሺ አሁን የዚህ አሁን አንቺ የግሪኩ አለ? የግሪኩ መጽሐፍ ቅዱስ የለኝም። የግሪኩ መጽሐፍ ቅዱስ የለኝም። የኔ ጥያቄ እሱ አይደለም። ሲቀጥል ደግሞ ማርያም ለዮሴፍ ታይታ ነበረ ይላል፣ እንዲጠብቃት ማለት ነው። እና እንዲጠብቃት ታይታ ነበር ይላል። ሚስቱ ከነበረች ደግሞ በድንግልና ኢየሱስ ክርስቶስን ወለደችው ተብሎ አይጻፍም ነበረ። እና ይሄ በግልጽ ማስረጃ የተቀመጠው ሚስቱ አልነበረችም ነው። ምክንያቱም ሚስቱ ከሆነች በድንግልና ኢየሱስ ክርስቶስን ልትወልደው አትችልም ማለት ነው። የወለደችው በድንግልና እንደሆነ ታምናለህ? ማስረጃ ራሳይ አይ ይሄ እንደ መጽሐፍ ቅዱስ ይሄ እኮ ሴንሲቲቭ ጥያቄ ነው። መጽሐፍ ቅዱስ እኮ በማስረጃ የምታምኚ ከሆነ እናሳይሽ። አይ አልፈልግም አታሳዩኝ፣ እኔ ቄሶች ተርጉሞ የሰጡኝ ብቻ ነው የምቀበለው፣ የግሪኩን አልሰማም ካልሽ ችግር የለውም። ወደ ቀጣይ ጥያቄ ብሄር ትችያለሽ። እንደ ትልቅ ሰው ሆኖ እንጂ ክርስቲያኖች እንደ ህፃን ልጅ ነው። እንደ ትልቅ ሰው ሆኖ አይ እኔ እንደ ትልቅ ሰው የሰው ትልቅ የለውም፣ የሰው ትልቅ የለውም ማለት እኔ ልጠይቅህ ስለ እድሜ አይደለም። በፈጣሪስ ትልቅ ሰው እንደ ትልቅ ሰው ሆኖ ስል ለመረዳት ሞክሩ ነው የምንናገረውን ንግግር። አንቺ የምትናገረው እንዲሁ እናንተ መጽሐፋችሁ ለምሳሌ እኛ የመጀመሪያ መጽሐፋችን የተጻፈበት ቋንቋ ነው ከተባለ ነብዩ ሰለላሁ ዐለይሂ ወሰለም የተላኩበት በአረበኛ ቋንቋ ነው። ወደ አማርኛ ተተርጉሟል? አዎ ተተርጉሟል። የሆነ የትርጉም ስህተት ባገኝ እዚህ ጋር ማረጋግጠው ወደ እናት ቋንቋው መጀመሪያ ወደ ወረደበት ቃል ወደ አረበኛ ሂጄ ነው። ቀጥታ ያንን ሂጄ ያዋለሁ። ከዛሊክ ልክ እንዲሁ የመጀመሪያ የእናት ቋንቋ የተጻፈበት መጽሐፍ ቅዱሳችሁ በምን ቋንቋ ነው? በግሪክኛ።
እሺ ይህ በግሪክኛ የተጻፈውን ወደ አማርኛ፣ ወደ ኦሮምኛ፣ ወደ እንግሊዝኛ፣ ወደ ተለያዩ ቋንቋዎች ተርጉመውላችኋል። እዚያ ላይ ያለውን በተሳሳተ ትርጓሜ ተርጉመውታል ወይንስ በእውነተኛ የሚለውን የግሪኩ ላይ ተመልሳችሁ ማየትና ማረጋገጥ። አሁን ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ ሄደች ስታዩ ጊዜ አማርኛው ላይ እጮኛ ይላል። የግሪክኛን ሄደን ደግሞ ወደ አማርኛ ስንቀይረው ደግ ጊዜ ወደ አረበኛም ወደ ተለያዩ ቋንቋ ቀይረው ሚስቱ ነው የሚለው ቃል በቃል ለምን ሸወዳችሁ? የኢትዮጵያ ቀሳውስቶች አስተማሪዎቻችሁ ሲተረጉሙ ጊዜ እጮኛ ብለው ለምን ጻፉ? ሚስቱ ብሎ ነው መጀመሪያ ላይ የተቀመጠው ነው እያልኩሽ ያለሁት። አይ እሱን ማስረጃ አሳየኝ፣ ችግር የለውም እናሳይሻለን። እሺ ተቀብያለሁ፣ ግን ተቀብያለሁ እኮ እሺ ተቀበልኩት። ሚስቱ ብሎ ነው የተጻፈው። እዚህ ጋርም እጮኛ ተብሎ ነው የተጻፈው። ኦኬ እጮኛ ማለት ሚስት ማለት ይሁንና፣ እሺ ማርያም አግብታ ነበር ወይ ነው የኔ ጥያቄ። አዎ ካልከኝ ማስረጃ አሳየኝ እኮ። ሚስቱ ማለት ነው አዳምን ሚስትህ እንድትሆንልህ ሔዋንን አደረግኩልህ ይለዋል። ልክ እንዲሁ ማቴዎስ ወንጌል ምዕራፍ 1 ቁጥር 20 ላይ ዮሴፍ ሆይ ያለው መልአኩ ሚስትህን ማርያምን ለመውሰድ አትፍራ፣ ውሰዳት ሚስትህን አለው እኮ። ታጭታ ነበረ እኮ ነው የሚለው። ታጭታ ነበረ ማለት ሚስቱ ግን አልነበረችም፣ አላገባትም። ምናልባት ሚስቱ ልትሆን ትችል ነበረ። ሴት ናታ ሚስቱ ይላል። አሳይሽ መጽሐፉ ላይ። እሺ ማርያም ድንግል ነበረች አልነበረችም? አሁን ይህንን ብቻ መልስልኝ፣ ወደ ጥያቄ ልሂድ፣ ሰዓት የለኝም። አሁን ወደ ድንግልና እንመጣለን፣ ግን ሚስቱ የሚለውን መጀመሪያ እንጨርስ። አመንኩ። አሁን ድንግል ወደሚለው ስንመጣ ጊዜ ኢየሱስ ክርስቶስ እናቴ በድንግልና ወልዳኛለች ብሎ ያስተማረበት ቦታ የለም። ልክ እንዲሁ ማርያም ድንግልናዋን የተናገረችበት ቦታ የለም። ነገር ግን ወደ ድንግሊቱ ምናምን እያለ ጽፏል። ማን? ሉቃስ ጽፏል። እንደሱ ብሎ አንዲት ማርያም ወደምትባል ወደ ድንግሊቱ መጣ ምናምን አለ ሉቃስ። ኢየሱስ ክርስቶስ ከመረጣቸው ከደቀ መዝሙሮች አይደለም፣ ከ12 አይደለም አይደለ? እዚያም ሳይሆን ማለት ወንጌላዊ ነው። ኢየሱስ ክርስቶስ 12 ደቀ መዛሙርት ነበሩት። ከነዚያ መካከል ሉቃስ አለበት፣ ግን ወንጌላዊ ነው። 12ቱ ደቀ መዛሙርት አለበት። ኢየሱስ ክርስቶስ ከመረጣቸው የለበትም። ስለዚህ ክርስቶስ ያልመረጣቸው አካሎች መጥተው ከዚያ በኋላ ማርያም ድንግል ነች ብለው ጽፈዋል። ተመልከት። ማርቆስ ልክ ኢየሱስ ክርስቶስ ከመረጠው ከሐዋርያቶች መካከል ነው ወይ? አይደለም። ግን እነዚህ እየመጡ ኢየሱስ ማነው ማርያም እንደዚህ ነች ድንግል ነች እንትና ደግሞ ከሙታን ተነስቷል ኢየሱስ ይጽፋሉ። ነበራቸው ወይ? ያ ምስክሮች ነበራቸው ወይ? አልነበረም። ኢየሱስ እነ ጴጥሮስስ ከሙታን ሲነሳ አላየትም። እነርሱ አንድ ያየው የለም። ኢየሱስ ክርስቶስ ከሙታን ዳግማ ትንሣኤ ላይ ለማን ብሎ ነው ታዲያ መጥቶ? በድጋሚ እኮ ነው እያዩት እኮ ነው ያረገዋ። ጥያቄውን በደንብ አዳምጪ። ኢየሱስ ክርስቶስ ከሙታን ሲነሳ ያየው አንድ የሐዋርያ ምስክር የለም። እሺ አሁን ወደ ጥያቄ ልቀጥል። እኔ የመጣሁት በሌላ ጉዳይ ነው። እሺ የምን ማስረጃ? ተው እሱን። ሲጀመር እኔ የመጣሁት አሁን በሌላ ጥያቄ ነው ማለት። እሺ አሁን አንተ ለምሳሌ ስለ ኢየሱስ ክርስቶስ ስታነሳ ማለት ነው ኢየሱስ ክርስቶስ አምላክ አይደለም ብለክ ነው ወደ እስልምና ገብተክ አላህ አምላክ ነው ብለክ የምታመልከው። እሺ አሁን ኢየሱስ ክርስቶስ አምላክ ነኝ ስላላለ ወይም ደግሞ መጽሐፍ ቅዱስ ላይ ኢየሱስ ክርስቶስ እኔ አምላክ ነኝ ስላላለ ነው አይደለ ወደ ሙስሊም አላህ አምላክ ነው ብለህ የምታመልከው? ለእኔ ከኢየሱስ ጋር አነጻጽሬ አይደለም አላህን የማመልከው። ምንም የሚገናኝ ነገር አይደለም። ኢየሱስን የማነጻጽረው ታድርግ እንጂ ወንድ ልጅ አይደለህ እንዴ? እሺ አሁን በቀጥታ ወደ ጥያቄ ልግባ። አሁን ለምሳሌ ቁርአን ላይ ኖርማል አላህ ወይም ደግሞ እኔ አምላካችሁ ነኝ አምልኩኝ ያለበት ቦታ አለ ወይ ነው የኔ ጥያቄ ማለት ነው። አምላክ አላህ ሱብሓነሁ ወተዓላ በሱራ ጣሃ ላይ ኢነኒ አነላህ ላ ኢላሃ ኢላ አነ ይላል። እኔ አምላካችሁ አላህ ነኝ ከእኔ በስተቀር ሌላ ማንም አምላክ የለም። የሚያት አድርግ ጨንደር ነው የሚለው። እሺ ከእኔ በስተቀር ሌላ ማንም አምላክ የለም እኔንም ተገዙኝ እያለ አላህ ሱብሓነሁ ወተዓላ ቃል በቃል በርካታ ቦታ ላይ ይናገራል። ለማን የነገረው? ማን የጻፈው? ለማን ተናገረው? አለ ለሁላችንም፣ ለኛ ባሮቼ ሆይ እኔም በብቸኝነት ተገዙኝ እያለ ተናግሮናል። ለሁላችን እኮ ለማን ተናገረው? ማን እየጻፈው ነው? አሁን የኔ ጥያቄ በነቢያቶች በኩል በነብዩ ሰለላሁ ዐለይሂ ወሰለም በኩል የጻፈው ማን ነው? የነብዩ ሰለላሁ ዐለይሂ ወሰለም ሰሃቦች
የአይን እማኞች አብረዋቸው ቃሉን ሲሰሙ ሲያዳምጡ ሲማሩ የነበሩ ሰሃቦቻቸው። እሺ አላህ የነገረው በቀጥታ ለማን ነው? ለነቢዩ ሰለላሁ ዐለይሂ ወሰለም አላህ በቀጥታ ለነቢ ሰለላሁ ዐለይሂ ወሰለም ይናገር ነበር። በመልአክ በኩል ይናገራል አምላክ አላህ። በቀጥታም ያናገራቸዋል ነቢ ሰለላሁ ዐለይሂ ወሰለምን። ስለዚህ ነቢዩ መሐመድ ከአላህ ጋር በቀጥታ አውርተዋል እያልከኝ ነው? ማስረጃ ሶሒህ ሙስሊም 162 ንገረኝ። ሶሒህ ሙስሊም 162 ምን ፊደሉን ንገረኝ። ኤስ እሺ ኤ እሺ ኤች እሺ አይ ኤች ሰሒህ ኤም እሺ ቁጥሩን ንገረኝ። ሰሒህ ሙስሊም የሚለውን ጻፍሽ 162 1 6 6 2 እሺ ስለዚህ አላህ ለመሐመድ እኔ አምላክ ነኝ ብሎ ነግሮታል ማለት ነው። አዎ ቀጥታ ዛሬ የምንሰግደውን ሁሉ ይሄ 5 አውቃት ሶላት አይደል አይደል ሙስሊሞች ሲሰግዱ አይተሽ ታውቂያለሽ? ቃል ኪዳን እኔ የራሴ ስግደት ነው ማየው። አይ እኔ መሐመድ ከአላህ ጋር የተነጋገረበት አሁን እዚህ ጋር ተነጋግሯል ማለት ነው፣ ነግሮታል ማለት ነው፣ ተነጋግሯል ማለት ነው። ኦልሬዲ እሺ አመሰግናለሁ። እሱ ላይ ትልቁ የአምልኮ ስርዓት እንዳውም የምንሰግደው ይሄ ሶላት የሚባለውን በመልአኩ ገብርኤል በኩል አይደለም ያዘዛቸው፣ በቀጥታ ነው። ራሳቸውን ነብዩ ሰለላሁ ዐለይሂ ወሰለም እስከ 7 ሰማያት ድረስ ወስዷቸው አምላክ አላህ ከዚያ በቀጥታ ያ ሙሐመድ እያለ ሙሐመድ ሆይ እያለ እርሳቸውም አያ ረቢ አቤቱ ጌታዬ ሆይ እያሉ እያናገሩት ነቢያችን ሰለላሁ ዐለይሂ ወሰለም ያለማንም መካከለኛ ነው በቀጥታ ያወሩት። ልክ ሙሴ ከአላህ ጋር እንደተነጋገረ ነብዩ ሰለላሁ ዐለይሂ ወሰለም ከአላህ ጋር ተነጋግረው አላህ ከሙሴ ጋር እንዳናገረው ነብዩ ሰለላሁ ዐለይሂ ወሰለምን ያለማንም መካከለኛ ማለት ነው። የት ነበረ? የት ሆኖ ነው ያናገረው መሐመድ? ነቢያችን ሰለላሁ ዐለይሂ ወሰለም ያናገሩት አላህ ሱብሓነሁ ወተዓላ ቦታው እስከ ከ7 ሰማያት በላይ አድርገው። እሺ ቁጥሩ ንገረኝ። 162 ነው ያልከኝ? በዚያውም ኢየሱስ ክርስቶስን እንዳገኙት ላብስርሽ። እሺ አመሰግናለሁ። እሺ ራሷ ነች የወረደችው። ኮሜንት ላይ ማንም ሰው እንዳይሳደብ። ይሄ ነገር ድንቅ እንደሚሆንባቸው አውቃለሁ። ምክንያቱም የሚነግሯቸው ሌላ ነው፣ ስለ ስፐርም ምናምን ነው፣ ስለ ነብዩ ሰለላሁ ዐለይሂ ወሰለም የሚነግሯቸው። እዚህ ሲሰሙ አዲስ ነገር ነው የሚሰሙት። መደንገጣቸውና እንትን ማለታቸው ጓ ማለታቸው ለእኔ ብርቅ አይደለም። ምክንያቱም ያልሰሙትን ቃል ስለሆነ የሚሰሙት። እዚህ መጥተው በደንብ ስሙ ክርስቲያኖች። ነቢዩ ሰለላሁ ዐለይሂ ወሰለም ከአምላክ ጋር በቀጥታ ተገናኝተዋል። ከአምላክ ጋር መገናኘትን መጽሐፋቸውም የሚያረጋግጠው ነገር ነው። ከሙሴ ጋር አምላክ እንደተገናኘ ሁሉ ከነቢዩ ሰለላሁ ዐለይሂ ወሰለም ጋር ተገናኝቷል። ሙሴን የት ነው ያናገረው? በሲና ተራራ ላይ አምላክ አላህ ሱብሓነሁ ወተዓላ በቃሉ ተገለጠለት። ያ ማለት በቃሉ አናገረው ሙሳን። ያ ሙሳ ኢነኒ አነላሁ ረቡል ዓለሚን አለው። ሙሳ ሆይ እኔ አምላክህ አላህ ነኝ የዓለማቱ ጌታ ብሎ አናገረው። ነቢዩ ሰለላሁ ዐለይሂ ወሰለምን ማናገር ሲፈልግ ደግሞ አምላክ አላህ ሱብሓነሁ ወተዓላ ነቢዩ መልአኩ ገብርኤል ላከው። ወዴት? ወደ ነቢዩ ሰለላሁ ዐለይሂ ወሰለም ጋር መካ ላከው። መልአኩ ገብርኤል ወደ መካ ሄደ። ነብዩ ሰለላሁ ዐለይሂ ወሰለም ከቤታቸው ቀሰቀሳቸውና አስነሳቸው በሌሊት። ከዚያም በኋላ ቡራቅ በሚባል እንስሳ ከአህያ ከፍ ያለ ከፈረስ ዝቅ ያለ በራሪ የሆነ ክንፋማ የሆነ ከሰማይ የሆነ እንስሳን ይዞ መጥቶ መልአኩ ገብርኤል ለነብዩ ሰለላሁ ዐለይሂ ወሰለም ቤታቸው በር ላይ አቆመው፣ ቀሰቀሳቸው። ሙሐመድ ሆይ ተነስ፣ ከጌታህ ጋር ዛሬ ጥሪ ተደርጎልሃል አላቸው። ከዚያም በኋላ እርከብ ያ ሙሐመድ አላቸው። ሙሐመድ ሆይ በዚህ በእንስሳ ላይ ውጣ አላቸው። ወጡ ነቢያችን ሰለላሁ ዐለይሂ ወሰለም ከመልአኩ ገብርኤል ጋር። የዛኔም መልአኩ ገብርኤል በሰው ማንነት ተገልጦ ነው የመጣው። በፈረስ ላይ ሊቀመጥ የሚያስችል አካል ያለው በሰው ማንነቱ ነውና እንጂ በትክክለኛ ማንነቱ ቢገለጥ መልአኩ ገብርኤል ይቺ ዓለም አትበቃው። እጅግ በጣም ግዙፍ ነው መልአኩ ጅብሪል ዐለይሂ ሰላም።
ነቢያችን ሰለላሁ ዐለይሂ ወሰለም አይተውታል በትክክለኛ አፈጣጠሩ ያ ነው። እና የዛኔ ወጡና አብረው መሄድ ጀመሩ። ወዴት? ወደ ኢየሩሳሌም ነው መጀመሪያ የሄዱት። ነቢያቶች ሁሉ ሲሰግዱበት የነበረው ቤተል መቅደስ ወይንም ቤተ መቅደስ ተብሎ የሚጠራው የነቢያቶች ሁሉ መስገጃ የሆነው ኢየሩሳሌም፣ እዛ ሄዱ ነቢ ሰለላሁ ዐለይሂ ወሰለም ከመልአኩ ጅብሪል ዐለይሂ ሰላም ከገብርኤል ጋር። ልክ እዚያ ከደረሱ በኋላ ስለ እንስሳውም ለምናልባት ሊሳለቅ የሚፈልግ ሰው ካለ በመጽሐፍ ቅዱስም ላይ ያለ ነገር ነው። ከእንስሳት በሆነ ፈረስ ከእሳት በሆነ ፈረስ በሚመስል ሰረገላ ኤልያስ ወደ ሰማይ አርጓል በፈረስ ልብ በሉ። ለዚያውም ጭራሽ አይምሮ ሊቀበለው ማይችል ይሄ እንስሳት ነው የተባለው። ይሄኛው ደግሞ ከእሳት የሆነ ነው የሚለው መጽሐፍ ቅዱስ ላይ። ሰው እሳት የሆነ ፈረስ ላይ ተቀምጦ ይሄዳል ይላል መጽሐፍ ቅዱስ ላይ። አሜን ነው። እንቀጥል። ከዚያ በኋላ ነቢያችን ሰለላሁ ዐለይሂ ወሰለም ቤተል መቅደስ ወይም ቤተ መቅደስ ደረሱ። ልክ እዛ ሲደርሱ ጊዜ ዑሪደት ዐለየል አንቢያ አሉ፣ ነቢያትም ሁሉ የዛኔ ተገለጡልኝ አሉ። ክርስቶስን አገኙት። ልብ በሉ፣ ኢየሱስ ክርስቶስን አገኙት፣ ሙሴን አገኙት፣ አብርሃምን አገኙት፣ ሃሮንን አገኙት። ነቢያትን ሁሉ እንዳላገኟቸው የት? ቤተ መቅደስ ጠበቋቸው። እነዚህ እስራኤላውያን ነቢያት ሁሉ በዚያ በቤተ መቅደስ እንዲሰግዱ ተደንግጎላቸው ነበረ። የዚያኔ ሲሰግዱበት በነበረው ቦታ ላይ አምላክ አላህ ሱብሓነሁ ወተዓላ ዳግም አስነሳቸውና ለነብዩ ሰለላሁ ዐለይሂ ወሰለም አቀረባቸው። ይሄንን አይምሯቸው የማይቀበል ከሆነ ከመጽሐፋቸው እያነጻጸርኩ ምነግራችሁ ጓ እንዳትሉ ነው። ኢየሱስ ክርስቶስ መጽሐፍ ቅዱስ ላይ እያስተማረ ባለበት ዘመን ከሐዋርያቶቹ ከነ ጴጥሮስ ጋር ሆኖ ሳለ ሙሴንና ኤልያስን ያለፉትን ነቢያቶች አግኝቷቸዋል። ስለዚህ ነብዩ ሰለላሁ ዐለይሂ ወሰለም አሁንም ዋርኒንግ አለ። ያ ጀማዓ ለሽ ለምን ይዘጋ ነው? ያላ በጣም አዝናለሁ። እሺ አንዴ ታቡን ከፍ አድርጉ ልጆች፣ ኮፒ ሊንክ አድርጉ። እሺ እነዚያ ነቢያቶችን አገኟቸው። ቃል በቃል ነብዩ ሰለላሁ ዐለይሂ ወሰለም ዑሪደት ዐለይሂል አንቢያ አሉ። ነቢያቶች ቤተ መቅደስ ጠበቋቸው። ከዚያ በኋላ መልአኩ ጅብሪል ዐለይሂ ሰላም መልአኩ ገብርኤል እንደሚያገኟቸው ለአላህ እየሰገዱ ነበር። መላእክቶች ነቢያቶች እየሰገዱ ከሰጋጆቹ መካከል ለአላህ ከሚሰግዱት መካከል ኢየሱስ ክርስቶስ አንደኛው ነበር፣ ሙሴ አንደኛው ነበር እና ሃሩን አንደኛው ነበር። እየሰገዱ አገኟቸው። ልክ ነብዩ ሰለላሁ ዐለይሂ ወሰለም ሲመጡ ጊዜ ሁላቸውም ሶፍ ሰርተው መስመር ሰርተው ለመስገድ ለመዘጋጀት ቆሙ። ከዚያ መልአኩ ገብርኤል ምን አለ? ተቀደም ያ ሙሐመድ ወሰሊ ቢሂም አለ። ሙሐመድ ሆይ ተቀድመህ እነዚህን ነቢያት ሁሉ አሰግዳቸው አለ። ነቢዩ ሰለላሁ ዐለይሂ ወሰለም ነቢያትን ሁሉ ተቀድመው አሰገዷቸው። ሊዩዕለመ ቢዛሊከ አነሁ ኢማሙል አንቢያ ወቁድወቱል ሙርሰሊን፣ የነቢያት ሁሉና የመልእክተኞች ሁሉ መሪያቸውና አለቃቸው ዋናቸው እንደሆነ ይታወቅ ዘንድ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም ነቢያትን ሁሉ ቆመው አሰገዱ። ቃል በቃል ምን አሉ? ፈአመምቱሁም አሉ፣ እኔም አሰገድኳቸው ነቢያቶችን አሉ። ልክ አሰግደው እንደጨረሱ ነቢያችን ሰለላሁ ዐለይሂ ወሰለም መልአኩ ገብርኤል ጅብሪል ምን አላቸው? ያ ሙሐመድ ሃዛ ኻዚኑ ጀሀነም ማሊክ ሰልም ዐለይህ። ሙሐመድ ሆይ ይህን መልአክ አብሮት የመጣ መልአክ ነበር። የዛኔ ቤተ መቅደስ ለመገኘት አላህ ሱብሓነሁ ወተዓላ የመረጠው መልአክ እርሱም ማን ነው? ማሊክ ይባላል። ማን ነው? ማሊክ ይባላል። ማሊክ የተባለው መልአክ ማን ነው? የገሃነም ጠባቂ ነው። የገሃነም ጠባቂ መልአክ ነው። መላእክቶች መታች ያላችሁ ጥያቄ